የወረጋ ኢናም አሰራር በመዳም ኩሽና ወይንም በመዳም ቤት እንግዲህ ብሎጉ እየቀጠለ ነው ማለት ነው። ኢንሻአላህ ለቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ቪዲዮውን ከመጀመራችሁ በፊት ላይክ ሼር እያደረጋችሁ አባይቢ አበረታቱኝ። እንግዲህ ያው ካሜራማን የሌለው ሰው ሲጨርስ ነው የሚያሳያችሁና ዛሬ እንግዲህ ያመጣሁት ምንድን ነው ካላችሁ አብራችሁኝ ተከተሉኝ። ላይክ ሼር እያደረጋችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ። የእናንተም ሰላም ብዝት ትርፍ ይበልልኝ እና እንደምታዩት እንግዲህ ዛሬ ወረጋ ኢናም አሰራር በመዳም ኩሽና ብሎጉ ቀጥሏል ማለት ነው። እዚህ ጋር እንደምታዩት ድንች መልጬ እንደዚህ ታችሁን እንዲያርብኝ ረብርቤዋለሁ ማለት ነው። እዚህ ጋር ደግሞ እንግዲህ ወረጋ ኢናም በሚያምር መልኩ ጨርሻለሁ። እስኪ ለምን ከዲስቱ ሳስገባ አላሳያችሁም ብዬ ነው ማለት ነው ይዤላችሁ የመጣሁት እና አብራችሁ ተከተሉ። ሁላችሁም ላይክ ሼር እያደረጋችሁ ሀባይቢ ተወዱታላችሁ ብዬ አስባለሁ። ምክንያቱም እንግዲህ እኔ ከሳዑዲ አረቢያ ምግብ በጣም የምትወጁ ምንድን ነው ብትሉ አንደኛ ይሄ ነው፣ ሁለተኛ ማሐሼ፣ ሶስተኛ እንግዲህ ኬክ እና ወይም ጣፋጭ ነገር ማለት ነው። እንደምታዩት በዚህ መልኩ እያዘጋጀሁ እገኛለሁ ማለት ነው። የምር እንግዲህ አንቺ አይደለሽም የሰራሽው እንዲያትሉኝ እኔ ነኝ። እንደምታዩት እንትኔም አለቀቀ ሲጀመር ይሄው የእጅ ቀፈዛት ማለት ነው። እና በጣም ነው የሚጥመው። ይህን ሰርታችሁ ጎራ በይ ብትሉኝ ጎራ ላለሁ ማለት ነው። ምንም ሳላቅማማ ቶሎ ነው የምመጣላችሁ። ምክንያቱም ይሄ በጣም ወደዋለሁ ይሄንን ማሐሺ ማለት ነው። ደግሞ ስሰራውም ደስ እያለኝ ነው የምሰራው። እንግዲህ በዚህ መልኩ እንደምታዩት አያምርም? ሁላችሁም እጅሽ ይባረክ ስለሚትኪ ዙዙነቴ በርች በሉኝ። የምር እንግዲህ እንደዚህ እያረኩ እየሰራሁ በ500 ብር ታድላለች ሴትዮይቱ። ምን ታረጉታላችሁ? ከላይ ነው ሲሰጥ ከላይ ነው። እና በዚህ መልኩ ጨራርሼ አሁን እንግዲህ እንደዚህ እያደረጃችሁ ነው ማለት ነው። ሁላችሁም ተከተሉኝ። የምር እንግዲህ ብዙ ጊዜ ይህንን ቪዲዮ ሰራለሁ። በነገራችን ላይ ዛሬ ብቻ ሳይሆን ብዙ ጊዜ እየለቀኩ እያያችሁ ነው። እንግዲህ አንዳንዴ ማለት እኔ በነገራችን ላይ ለጉልበቴ ወደ ኋላ አልልም። ማለት የሆነ እፈክራለሁ እንደዚህ አላረግም ብዬ እላለሁ፣ ግን አያስችለኝም። ለምን እንደሆነ የምር አያስችለኝም። በቃ ማለት የሆነ እንደዚህ ይሉንታ ነው። በተለይ ይሉንታ ይገለኛል። እና እስኪ እንደኔ ይሉንታ የሚገላችሁ ስንቶቻችሁ ናችሁ? የምር በጣም ነው ይሉንታ የሚገለኝ፣ በጣም ማለት ነው። የሰው ነገር ይከብደኛል። ለዛ ነው እንጂ አልገደድም። ምክንያቱም እንደነገርኳችሁ ከአሁን በፊት እኔ እየታመምኩ ስለሆነ ሐኪም ቤት አስገብታኛለች እና ሴትዮዬ 3 ወር ሙሉ መድኃኒቴን ተከታትላልኝ ነበረ። አሁን እንግዲህ በስተመጨረሻም ያው ለአመልያ ነበረ። የአመልያውንም ቀን ደግሞ እኔ ኢትዮጵያ ገባለሁ ብዬ ማስታገሻ ብያት ነበረ። እንግዲህ ይህንን ለምጄ ትተሽኝ ከርሽ እንዴት ብዬ ብላ ያው እሷ መያዣ መስሏት ነው። እኔ ግን ያው እንግዲህ ወንድ ልጅ ቆረጠ ሀገሩ ወጣ ብዬ እንኳን አንቺንና ቤተሰቦችን ትቻሌን እንደ የመጣሁት ብዬ ቆረጥኩኝ ማለት ነው። እንግዲህ ፈጣሪ የሰጠውን ፈጣሪ እስከሚመልሰው መጠበቅ ነው። የሰው ልጅ ማለት ሐኪም ቤት ያው ከእሱ በታይ ነው እንጂ እሱ ከቀደረው ውጭ የሚሆን ነገር ስለሌለ ማለት ነው። እና እንግዲህ እንደምታዩት በዚህ መልኩ አሳምሬ ሰርቼላታለሁኝ። ነገ እንግዲህ ልጅቱ ከመሄድሽ በፊት ዙዙነቴ ልጋብዝሽ ብላኝ ከቤቷ ግብዣ ስለተጠራ ለዛ ነው የምሰራው እንጂ አልሰራም ነበረ። ከመጣ ቆይቷል። በነገራችን ላይ ወረጋ ኢናሙ ግን አልሰራም ብዬ ትቼው ነበረ። ምክንያቱም ለምን እኔ እየታመምኩ እሷ ካልተረዳችኝ ብዬ ትቼው ነበረ። ግን ልጅቱ ከቤት ነገ እንዲመጡ ከመሄድሽ በፊት ብላ ስትል ያኔ ለዛ ነው እንጂ መሄድ ፈልጌ ማን ነው መስራት ፈልጌ አይደለም። አልሰራም ነበር ሲጀመር ብዬም ነበርም አልሰራም ቆየ። ግን እንደዛ ስትል እሷ ደግሞ ይሄን ስለምትወድ እንግዲህ እሷ እንደዚህ ካለችኝ ነይ ተወለ ከቤቴ ካለችኝ እኔስ ለምን ይሄንን እንደምወድ እያወቀኝ ዝም አለችኝ ትለኛለች ብዬ ነው የምር የሰራሁትና አልሙሂም እንግዲህ ነገር ቢበዛ ባህያ ይጫን ነው የሚባለው። ሁላችሁም ላይክ ሼር ሰብስክራይብ አድርጉኝ፣ አበረታቱኝ ሀባይቢ የምር አሳድጉኝ እስቲ እንደዚህ አድርጌ እንግዲህ ወረጋ ኢናም ምን የመሰለ ወረጋ ኢናም ሰርቼ እኔ እዚህ ሀገር ብሆን
እሰራላችሁ ነበረ ስታገቡ የቤት ሰርግ ምናምን የሚሆን ቡፌ ነገር እያካበድኩ አይደለም። የምር እሰራላችሁ ነበረ። ምክንያቱም ምን ችግር አለው? ምንም ችግር የለውም። እኔ እህታችሁ እሰራላችሁ ነበረ። ግን እንግዲህ በቅርቡ በቤቴ ብሎግ ጀመርኩ እስከምል ድረስ ማንቆርቆሪያ ጋራ ማለት ነው። ብዙዎቻችሁ ግን ማለት ነው እንደዚህ ማንቆርቆሪያ ሲል ታይዜድ ማንቆርቆሪያ በዛች ትላላችሁ። መቼም እና ታዲያ ካላ ማንቆርቆሪያ ሰው አይኖርም እንዴ? ምን አስባችሁ ነው? ጀማል ቲክቶክ የሚሉት ነበረ በፊት ማለት ነው። አሁን ኮምቦልሻ ነው። ልጅ ሚስት አለው። ግን ብዙዎቻችን ሚስት እንደሌለው ነበር የምናውቀው። ምክንያቱም ሲያቤድ ምናምን ስናየው ማለት ነው። ግን ያው አንዳንዴ የማጠብቁት ሰው ላይ ነው የሆነ ቁም ነገር የምታገኙትና እሱ ግን የሴሊ አባት ነበረ በሰዓቱ። ከዛ ተይዞ ወረዴ፣ እሷም ተይዛ ወርዳ ነበረ። እዛ ያው በፍቅር ላይ ጠባለ እንደሚባለው እንዲህ ላይ ሆኖ ማለት ነው። እርሜል አብዱ ወሎ የመዲያም ቅመሞች ብሎ እሱ አወጣው። የመዲያም ቅመም እውነትም ነን። እንግዲህ ከዚህ ወዲያ ምን የመዲያም ቅመም አለ? ይሄ ዙዙነት እንዲሁ ዙዙነት እኮ ኢስላም ይድሽ የምር ባትሉ ግን ይወይልኩም ሁላችሁም እንድትሉኝ ይፈልጋለሁ። እንግዲህ እንደዚህ ልፍት ዲክም ብዬ ሰርቼ እናንተ ዙዙነት ኢስላም ይድሽ ካላላችሁማ ችግር አለ። የምር በጣም ችግር አለ። ችግሩ ምንድን ነው? አለማለታችሁ። ካላላችሁ ተገዲ ነው። ስለዚህ በሉ እንደዚህ ለፍቼ ሰርቼ ዲክሜ ዙዙነት ኢስላም ይድኪ በርቺ ካላላችሁማ ችግር አለ ማለት ነው። ስለዚህ አሁን እንዴት አድርጌ ላለ ቀረጸ አልመቼኝ እኮ ብሎ ነው። እና ሁላችሁም አበረታቱኝ ማለት ነው። ሀባይቤ የምር ከጎን የሆኑ እኔም ደግሞ አዳዲስ ቪዲዮ ለእናንተ ለማድረግ ወዲህ ኋላ አርግን ቃል ገባለሁ። ስለዚህ እናንተ ደግሞ በቃላችሁ መሰረት አበረታቱኝ ማለት ነው። ሰው ለሆነ ሰው ስለዚህ እናንተም ደግሞ አይዞሽ እያላችሁ እንዲታበረታቱ ከጎን እንድትሆኑ በአክብሮት እጠይቃለሁ ማለት ነው። እንግዲህ እንደምታዩት ልጆችም እያጣደፉኝ ነው። መቼ ነው የሚበስለው እያሉ ነው። እሱ እንዲሁ ለነገ ነው እንጂ ለዛሬ አይደለም። ያው እንግዲህ ነገ ነው የምንሄደው። ያኔ ከመግሪብ በኋላ ነው ሀልጅቱ ቤት የምንሄደው። ነገር ግን ከመሄዳችን በፊት ለምን ይደክማለሁ? መጀመሪያ አሁን ብሰራው ነገ ይዤው እሄዳለሁ ብዬ ነው ማለት ነው። እና ልጆቹም በጣም ነው የሚወዱት። ተሸን ባለፈውም ሰርችላቸው ነበር እና ከሚባለው በላይ በጣም ነው የሚወዱት የምር በጣም። እና እንግዲህ እንደምታዩት በዚህ መልኩ ምግባችን ተሰርቶ አለቀ ማለት ነው። ወረቀ ኢናማችን ማለት ነው። እና አበረታቱ ነው ምንም ሌላ ጥያቄ የለውም። ደግፉኝ፣ ዙዙነትን ደግፏት። አባይቢ ሸር ላይ ካርጉልኝ፣ የምር አበረታቱኝ። ምን ችግር አለው ብታበረታቱኝ? ምንም ችግር የለውም። ስለዚህ ሁላችሁም ቅንነት ለራስ ነው እንደምንለው አበረታቱኝ። ወላሂ እኔ ቪዲዮን ከዘየራችሁን ቪዲዮ እዘይራለሁኝ። ያኔ በነገራችን ላይ ባዘይሩኝም እዘይራለሁ። ግን አንዳንዶቻችን ለራሳችን ብቻ ነው እንጂ ለሰው እንደዚህ ሲንገዘው ስለማንል በዛ ምክንያት ያናደኛል፣ ያስጠላኛል። የምር ባዘይሩኝም እዘይርና መጨረሻ ላይ በቃ ያስጠላኛል። እተወዋለሁ እንዴ ማለት የሰው ልጅ አብረን እንደግ ብሎ ሲበረታታ ካልተበረታታ ሙላ አዝም ብዬ ስለምናደድ እተወዋለሁ ማለት ነው። ከዛ እናንተም የመዲያም ቅመሞች ዙዙነት ከተውሽና ማን ተውሻል ብላችሁ ትውት ታረጉኛላችሁ። ለምን እኔ አሁን በቅርቡ ብዙ ነገር አለብኝ እናቴ እያልኩኝ እየነገርኳችሁ ኢትዮ ለገባ ነው ታው እንዲው ከበጠን እያይወጣ ብዬ እናንተንም እንዲያዝናናችሁ አንዳንድ ነገር እንዲሰራላችሁ እያልኩኝ እላችኋለሁ። እናንተ ግን ፈቃደኛ አይደላችሁም። ፈቃደኛ ያልሆናችሁበት ምክንያት ለይሽ እስኩዝሚ ብላለች ውሽዬ እስኩዝሚ። እና እንግዲህ በዚህ በሚያምር ሁኔታ ያው አላንዛዛባችሁ እንዳይረዝምባችሁ። እንኳን ረዝሞ ቢያጥርም ያው የሚዘይር የለምና ዘይሩኝ ለማለት ነው። ሁላችሁም አበረታቱኝ፣ ከጎን የሆኑ እኔም ደግሞ ቀጣይ እንግዲህ ብሎግ በቤቴም ሆነ በመዲያም ቤት ድጋሚ እመጣለሁ። እስከምመጣ ድረስ በሌላ ቪዲዮ ሁላችሁም እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ አይረሳ የምር እና ባይ ባይ ሀባይቢ።
እወዳችኋለሁ።